ኤንዞ ራሱ እያየው ለምን እንደሆነ አላውቅም። በጣም የደደብ ሀሳብ አይብሮ ላይ እየመጣ ነው። ማንቸስተር ሲቲ ከአሁኑ ወደ አቬሬጅ ቲም የሚሆን እየመሰለኝ በቃ ፔፕን ስላጡ ወደ ድሮ ማንነታቸው ቀስ በቀስ የሚመለሱ አሁን ቀጣይ ዓመት የሆነ የኤሮፓ ሊግ ቲም ይሆናሉ፣ ከዛ ኖርማል ቲም ይሆናሉ ብሎ አይሙሬ ዝም ብሎ እንደዛ ያስባል። ግን ያስቡት እንደ አይነት ዝውውር ራሱ እየሰማው ማለት ነው። በጣም ሪል ጂኒየስ የሆነ ተጫዋች ነው ያገኙት። ያምነው ብቃቱን ራሱ ከደገመላቸው በጣም በጣም ትልቅ ተጫዋች ነው ያገኙት። ግን አይ ዶንት ፊል ላይክ ኢት ዊል ወርክ ለማሪስካም ሆነ ቀጣይም ለሚመጣው ላስተዳደሩ ምናምን እኔ እንጃ። ለምንድን ነው ግን ዝም ብሎ ነገር ነው ዝም ብሎ ውስጥ ሲጀመር ግምት አይሆነኝም። ግን እስኪ ለማንኛውም ዝውውር አይቀሬ ነው ተብሏል። ሊመቻችሁ ሀሳብ ስጡበት። ብሬኪንግ ማንቸስተር ሲቲ ለኤሊዮት ኤንደርሰን 106 ሚሊዮን ፓውንድ ከተጨማሪ ቦነስ ጋር ማቅረባቸው ተነግሯል ማለት ነው። አጠቃላይም ጠቅላላ ዋጋ 120 ሚሊዮን ፓውንድ እንደሚያልፍ ነው እንግዲህ የተዘገበው የሚገኘው። ኖቲንግሃም ፎረስት ግን ሊቨርፑል ለአሌክሳንደር ኢሳክ ከከፈሉት 125 ሚሊዮን ፓውንድ የብሪቲሽ የዝውውር ሪከርድ ክብረ ወሰን የሚበልጥ መሆን አለበት ሲሉ ጽኑ አቋማቸውን መግለጻቸው ነው እንግዲህ የተነገረ የሚገኘው። መቼ ሲቲዎች ይሄንን ገንዘብ ለመክፈል ይሄንን ገንዘብ ከፍለው ኤሊዮት ኤንደርሰንን ያዘዋውራሉ? ይሄ እብደት ነው እውነት። ለዚህ ተጫዋች ይሄ ሁሉ ገንዘብ ይገባዋል? በእርግጥ ተጫዋቹ ጎበዝ ነው፣ ግን አረ በስመ አብ ይሄ ሁሉ ገንዘብ እኔ አላቅም። ከምሬ ነው የምላችሁ። በተጨማሪ ማንቸስተር ሲቲዎች ማለት ነው ከዚህ ዝውውር በኋላ ከኤሊዮት ኤንደርሰን ዝውውር በኋላ ሳንድሮ ቶናሊን እንግዲህ እየፈለጉ ነው እንግዲህ የሚገኙት። አይ ሲቲ፣ ለማንኛውም ሲቲ ጨካኝ ነው፣ ሊከፍል ይችላል ግን ምናልባት አይታወቅም። ከዚህ ዝውውርም ሊወጣ ይችላል። ያው ከዚህ ቀደም በእርግጥ ቨርትስ እንኳን እኛን ስለመረጠን ያን ይወጣ። ለማንኛውም እስቲ ሀሳብ አስተያየታችሁ ስጡበት። አዲስ ነገር ሲኖር ሲቲዝን የምከሰት ይሆናል። ይመቻችሁ። ፋሚሊ ብሬኪንግ ኒውስ ማንቸስተር ሲቲ ለኤሊዮት አንደርሰን 120 ሚሊዮን ፓውንድ አቅርቦለታል ተብሏል። ይሄም ኖቲንግሃም ፎረስት ለመቀበል ፍቃደኛ ነው፣ ግን ያልተስማሙት 120 ሚሊዮን ፓውንድ ሁሉም አሁን አይከፈልም። 105 ሚሊዮን ፓውንድ አሁን ተከፍሎ 15 ሚሊዮኑ በስቴትመንት ያው በኮንዲሽኖች ይከፈላል ተብሏል። ኖቲንግሃም ፎረስቶች ግን 120 ሚሊዮኑንም አሁን ነው የምንፈልገው እያሉ ነው። የአይዛክ ሪከርድ እንዲሰበር ይፈልጋል የተባለ ነው። ለማንኛውም ይሄ ማለት በጣም ተቃርቧል ማለት ነው። ሲቲ ደጋፊዎች እንኳን ደስ አላችሁ። ያለው አቅም ያለው ክለብ ነው የምንደገፈው። ስለዚህ አስፈላጊ ሆኖ ሲገኝ መክፈል ችግር የለብንም ማለት ነው። በጣም ደስ የሚል ዜና በምሽት ነው። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳረሱ። ምን ተሰማችሁ ከታች ጻፉልኝ። ወይኔ ውርደቴ፣ ወይኔ ውርደቴ። እንዴ ጠዋት የወጣ መረጃ እንደሆነማ ማታ ሳልነግራችሁ ይሄን ጮማ የመሰለ ነገር አላድርም ብዬ ከማውራቴ ሲቲ ጭራሽ ጥያቄ አቅርቦ ቁጭ እኔ ወደ ዩናይትድ መምጣት አለበት እያልኩ የእውነት ለማውራት ሲቲ በቃ የሚፈልጉትን አቅርቧል። ይሄን ነገር አክሰፕት ያደርጉታል ብዬ አስባለሁ። ዘአትሌቲክም ዘግቦታል፣ ፋብሪዞ ሮማኑም ዘግቦታል። እንግዲህ እንደምትመየው 106 ሚሊዮን ፓውንድ አዶን ፕላስ አለው 14 አካባቢ 15 አካባቢ ያለው ሰው 120 ነው የሚፈልጉት። 120ውን አቅርቦላችኋል ሲቲ። እንግዲህ አሁን ኖቲንግሃም ፎረስት የሚሉትን ይሄን ጥያቄ ሪጀክት ወይስ አክሰፕት የሚለውን የምንመለከተው ይሆናል። ግን የሚፈልጉትን አቅርቦላችኋል። ዩናይትድ ግን ማምለጥ የሌለበት ልጅ ሊያመልጡ ይገባል እያለም እዚህ ልጅ ጋር ፋይት ማድረግ አለበት። በቃ ጭራሽ እኔ እንጃ አላውቅም። በቃ መጋደል አለበት። ይሄ በጣም አሪፍ። እኔ እንደ አንደርሰን አይነት እጅግ በጣም አስደናቂን ተጫዋች አሳልፈን መስጠት አለብን ብዬ አላስብም። ግን ኦልሬዲ ተጫዋቹ አሁን እንኳን ዘአትሌቲክ ራሱ ሲል መረጃ ይዞ የወጣው ወደ ስቲ መሄድ እንደሚፈልግ ነው። አንደርሰን እንግዲህ ባይ ባይ ማለት ነው። ከዚህ በኋላ እንግዲህ አተኗል። ያው ከመሸ ዜናው ምን እንደሆነ ታውቃላችሁ። በጣም በሚገርም ሁኔታ ይሄን የመሰለ እንቁ ተጫዋች ለማስፈረም ኦልሬዲ በቃ ከስምምነት ደርሰናል። በቃ መጨረሻ ሂር ዊ ጎ ምን ጠብቀው የሲቲ ዘመን አበቃ ለሚሉ ሰዎች፣ የሲቲ ላይ መጡ አፋቸውን ለሚከፍቱ ሰዎች በቂ መልስ ነው ብዬ አስባለሁ። እንግዲህ ምንም ማድረግ አይቻልም። አቅማችንን በደንብ እያደራጀን ነው። ያው ትፈራለህ፣ ልብ ይደነግጣል። ቀጣዩ ዓመት የኛ ነው ስንል በምክንያት ነው። ሲቲ ደጋፊዎች ካሞን ሲቲ እያላችሁ በመጻፍ አንድነታችሁን አሳዩ። የመቻችሁ እንዴ ምንድነው ሲቲ ለምንድን ነው እንደዚህ ያደረገው? 106 ሚሊዮን ተጨማሪ ከ15 ጋር 120 ሚሊዮን ልኮ ውድቅ ተደረገበት። ዩናይትድ በቃ ተስፋ መቁረጥ አለበት በዚህ ዝውውር። አላቅም እስኪ ድረስ ሊሄዱ ነው እንዴ? ምን አይነት ነገር ኖቲንግሃም ምንድን ነው የሚፈልገው? ሲቲ አሁን ይሄንን እያደረገ ያለው ከዓለም ዋንጫው በፊት ለመጨረስ ነው። ከዓለም ዋንጫው በኋላ ፐርፎርማንሱ አሪፍ ከሆነ እንግላንድ ከተጓዘች ነገሩ አበቃ። እስከ 150 ምናምን ሊደርስ ይችላል።
አረ ብልግና ኖቲንግሃም በጣም እየባለገ ነው።